የተወሰደበት ትልቁ ምክንያት እግዚአብሔር ወይም ደግሞ ታቦቱ በትክክል ስላልተከበረ ነው። ሴሎ የነበረውን ታቦት ማምለክ ስላቃታቸው፣ ለታቦቱ የሚገባውን ክብር መስጠት ስላልቻሉ፣ ከታቦቱ ጋር አብረው መግባት ስላልቻሉ እነዚህ የኤሊ ልጆች የሚባሉት አስቸጋሪ ስለነበሩ እግዚአብሔር ማኩረፍ ጀመረ። ስለዚህ እግዚአብሔር ብዙ ጊዜ ከታገሰ በኋላ የሚመጻደቁበትን የሚመኩበትን አንድ ነገር ከመካከላቸው መውሰድ ፈለገ፣ ታቦቱ እና እስራኤል ላይ ጦርነት በፍልስጤም አስነሳባቸው። ፍልስጤማውያን እስራኤል ሊወጉ መጡ። እስራኤላውያን ሊወጉ የመጡት እነዚህ ፍልስጤሞች በአንድ ጊዜ 20 ሺህ ወታደር ገደሉባቸው። እስራኤል ደነገጠ። እንዲህ ተመቶ አያውቅም። ስማ፣ የእግዚአብሔር ክብር በሕይወት መጉደል ሲጀምር ቶሎ ትመጣ። ሁሉም ነገር ከአቅም በላይ ጉልበት ታጣል። ለመጸለይ፣ ለማምለክ፣ ለመዘመር መቃወም ስትፈል አትችልም። ለምን? ክብር ያስፈልጋል። እስኪ ክብር በሏል። የተሸነፍነው ታቦቱን ይዘን ስላልወጣን ነው። ጭራሽ የቀረው ራሱ እንጨቱ ነበረ። ክብሩማ መጀመሪያ ትቷቸዋል። እንጨቱን ባሉ እንጨት ተሸክሞ እዚህ ቤት ውስጥ ክብር የሚያስመልስ ትውልድ ይነሳ። ሰማይ ጨብጠን ነገር አንድ ባካችሁ በአንተ ዘመን በጣም የተወሰደው ክብር ይመለሳል። የጠፋው ክብር ይመለሳል። ምክንያት ትሆናለህ በሉታ ያስፈልገናል። ይሄ ክብር የሚያንቀሳቀሱ ሰዎች ልክ እንደ ሌዋውያን የሚሸከሙ ከፍ የሚንቀሳቀሱ ሰዎች ያስፈልጉ። የእግዚአብሔር ሀብት የሚንቀሳቀስባቸው መኖራቸው ብቻ ለብዙ በረከት ምክንያት፣ ለብዙ ደስታ ምክንያት፣ ለብዙ ስኬት ምክንያት የሚሆኑ ሰዎች አሉ። እግዚአብሔር እነዚህ ሰዎች በኢየሱስ ያስነሳ። ልክ እንደዚህ መሆኑን ሲያይ ዳዊት መዝለል ጀመረ።